ካሁኑ ደስታዎችን መንጠቅ አልፈልግምና I love working with clients ለአንተ የሰራል ነገር በሙሉ በቃ ለሁሉም ሰው ይሰራል ማለት አይደለም አንተ ለምን ይቀርባል why not you ነው እንት why not you the bar is so low የተሻለ ሰው ነው መገኘት እንዳሁን ጊዜ ቀላሉ ነው ያለው ሃሎ እንዴት አደራችሁ ዛሬ vlog ነው አጠር ያለች vlog የምናደርገው ሰዓቱ 11 ሰዓት ከ8 ይላል አሁን ጸሎት እንዲሁም ሌሎች ነገሮች አልቀዋል ከዚህ በኋላ ወደ ጂም let's go this is the spot yes ጾም ከተፈታ አራተኛ ሳምንት ነው ታላ አሁን በዚህ ጾም ሉዝ ያደረኩት 5 ኪሎ ነበር እሱን መልሼ ገና አረጋለሁ ነበር ፕላን የነበረው እስካሁን ግን ፕሮፐርሊ እየበላው አይደለም ማለት እንደኔ ቅር ከሆነ እስካሁን ስጋ ቤት ነበሩ ላይ ሞይ ነበርበት አንድ ጊዜ ራስ አልከኝም ያን ያህል ብዙ ፍቅር እየጠፋ መጥቷል መሰለኝ እሱ ነገር ሪስቶር ማድረግ አለብኝና ከዛ ደግሞ በአራት ይበዛሉ በጣም ብዙ ሶሻል ኢንጌጅመንቶች አሉና ጣጣት እንኳን በተሻለ መጠን እንቀራለሁ አላህ ወደ ቤተክርስቲያን ባለናም ካልሆነ በስተቀር ማለት ነውና ዋናው ግን የቸገረኝ ነገር ምግብ ነው በቃ ፕሮፐርሊ እየተመገብኩኝ ስላልሆነ አሁን በጣም አቅም ይስኛለሁ you have no idea ዛሬ ራሱ አሁን ኢነርጂ የለኝም እንደውም ፕሪ ወርክአውት የሆነ ነገር ቀባምሽ ነው የመጣሁት እስኪ ያለው ደግሞ እንዴት ፐርፎርም እንደማድረግ ዛሬ አፐር ቦዲ ነው የምሰራው ባክ እና ባይሴፕስ ነው የምሰራው ግን የሱ አቅም አለመኖር ጂም ውስጥ ፐርፎርም እንዳላረግ ከዛ ደግሞ ወጥቼ በጣም እንዳልበላ ያደረገኝ ነው which is in a way ደግሞ ጌኑንም አፌክት እያደረገው ነውና እስኪ የሚቀጥሉትን ሳምንታት ኮሚትድ ነው ማለት ዛሬ ጂም ውስጥ መስራት ካለብኝ ሰዓት በላይ ነው የሰራሁት 30 ደቂቃ ሌቱኛለሁና ሪማይንደር ሲጠራ ያያዩት ነበር መሃል ወርክአውት ላይ ነው ሊፍት እየሰራ ነውና በቃ ጨርስ ነው መነሳት አለብረውና I was like you know what የራሱ ጉዳይ ችግር የለውም 30 ደቂቃ ምንም ማለት አይደለም ምክንያቱም ይሄን ያህል የምለፋው ይሄን ያህል እየሰራው ያለሁት ነፃነት እንዲኖረኝ ነው ነፃነት ደግሞ የምወደውን ነገር ማድረግ መቻል ነው አይደል ጧት ላይ ከመወዳቸው ሰዎች ጋር አሪፍ ስፖርት መስራት ጄኒውሊ ደስተኛ ያደርገኛልና አይ ነው በጣም ሄክቲክ የሆነ ቢዚ ቀን እንደሚኖረኝ ሶ ይችን የምወዳትን ነገር ጧት ላይ አርጌ ከጀመርኩት አይ ነው ቀኑ በጣም አሪፍ እንደሚሆን ካሁኑ ደስታዎችን መንጠቅ አልፈልግምና ለዛሬ ምንም ችግር የለውም 30 ደቂቃ ላይ ትኘ ነው እየወጣ ያለሁት ተስፋ የማደርገው እግዚአብሔር የአዲስ አበባን መንገድ እንዲከፍትልኝ ነው ከዚህ ትንሽ ሰዓቷ ከረፈደች ያው መንገድ ፓክድ ስለሚሆን ኤቭሪዋን ስለሚወጣ ያ ሶ እሱን ተስፋ ያደረግን ወደ ቢሮ ሶ እንደፈራሁት የአዲስ አበባ ትራፊክ ለሰው ያስተማሪ ነው ዜሮ በዚህ መንገድ ከዚህ በፊት መጥቼ ከዚህ በኋላ ከዚህ ሰዓት በኋላ በዚህ መንገድ አልመጣም ብዬ ነበር ዛሬ ረሳሁና በዋናው በወሎ ሰፈር ነው እየመጣሁ ያለሁት it's very much crowded ሶ እኔ ስለ ዛሬ ነው እውነት ለምናገር ዛሬ ነው እንትን ያደረኩት ቺት ያደረኩት ግን የምር ኮንሰርን ያደረገኝ almost አሁን 40 ደቂቃ ሆኖኛል መንዳት ከጀመርኩ ማለት ነው ቢሮ ለመድረስ 40 ደቂቃ ጋይስ imagine okay so እንዴት ነው ሰው በየቀኑ እንደዚህ ያደረገ በተለይ አንድ ሰዓት ከምናምን ድራይቭ ያደረገ ቤት የሚደርሰው ማለት በጧት መውጣት ሶልቭ የሚያደርገው ፕሮብለም ከሆነ ይሄ የእውነት ሁሉ ጊዜ ልንወስደው የሚገባው ኦፕሽን የማስበው ነው በጧት ነው ማለት አይ ነው ለአንዳንድ ሰው ቀላል ላይሆን ይችላል ሪስፖንሲቢሊቲ ፋሚሊ ምን ላለበት ሰው ለሚችል ግን በጧት ተነስቶ መውጣት ለሚችል ሰው ግን እንቅልፍን ከመውደድ ከማርፈድ በማይረባ ነገር ምሽትን አሳልፈው ጧት መነሳት ባለመቻል አንድ ሰዓት መንገድ ላይ ከዛ በላይ ማሳለፍ በጣም መበላት ነው በእውነት ነው የምላችሁ ታውት ሰራተኞች ምትሆኑ ይችላልላችሁ ተቀጥራችሁ የምትሰሩ እኔ በጧት ምን አስገባኝ ስራ የሚጀምረው 3 ሰዓት ልትሉ ይችላልላችሁ why would you waste your time ታዲያ መንገድ ላይ unproductive የሆነ የሚያደክም ሰዓት ለምን በጧት መጣችሁ የሆነ ካፌ ቁጭ ብላችሁ መጻፋችሁን ያነበባችሁ like do whatever you want be productive be yourself like ጸሎት አድርጉበት ያን ሰዓት ታክሲ ላይ ትራንስፖርት ላይ ራይድ ውስጥ እየነዳችሁና ከምታሳልፉት ምኑም ኢንጆይ የማይደረግ ነገር ነው አሁን በጣም በአስቸኳይ ሹፌር የምፈልግበት አንዱ ምክንያት ይሄ ነው because በፍጹም ኢንጆይ የማላደርገው ነገር ቢኖር አዲስ አበባ ላይ መንዳት ነው ምኑም ኢንጆይ አይደረግም honestly በተለይ ደግሞ በዚህ ሰዓት ምኑም በተቻለ መጠን ይሄንን ሰዓት ይቺን the most peak የሆነችው ጠዋት ላይ ፕሮዳክቲቭ የምንሆንበትን ሰዓት ለመንገድ አሳልፎ መስጠት it's not fair it's really not fair ዛሬ በለኝ ነው ችግር የለውም ሌሰን ነው ለኔ ለእናንተም ግን አይ ቲንክ ሌሰን እንዲሆን ስለፈለገ ይመስለኛል
ዛሬ በጣም ባልተለመደ ሁኔታ እየዋልኩ ያለሁት ጠዋቴን። አንድ የፕሮዳክቲቪቲ ቲፕ የምሰጣችሁ ማለት ነው በጠዋት ስራ ለምትጀምሩ ሰዎች በተቻለ መጠን ማታ ላይ ስትተኙ ታቦቻችሁን ዘግታችሁ ተኙ። የአእምሮ ታባችሁን ማለት ነው። እያሰባችሁ ባውዘር እያደረጋችሁ ምናምን ያለ ጉዳይ ካለ አይዘር ጻፉት ወይ አውሩት። like do something ያንን ፋይል የሆነ ቦታ ላይ ለማድረስ like ይዛችሁ ታዝላችሁ ታትተኙ። ከመተኛታችሁ ቀደም ብላችሁ ምግብ ብሉ፣ በልታችሁ ወዲያው አትተኙ ይባላል አይደል? ሰውነታችን ማረፍ ነው ያለበት እንጂ እሱ መፍጨት ስለሌለበት። ልክ እንደዛ ሁሉ ሐሳብም ካለባችሁ ሐሳባችሁን ቀድማችሁ የሆነ ቦታ አድርጋችሁ አስቀምጣችሁ ተኙ እንጂ ይዛችሁት የምትተኙ ከሆነ ጠዋት ስትነሱም ታስቡታላችሁ። አንደኛ፣ ሁለተኛ ግን ሌሊቱን ሙሉ አይምሮስን ሶልቭ ለማድረግ ሲታገል ነው የሚያደርገው ሰብኮንሺየስሊ። ስለዚህ ደክሟችሁ ነው የምትነቁት። አሁን አንድ ጓደኛ አለኝ አብረን ነው የምንኖረውና ከሱ ጋር አሁን አወራዋለሁኝ like ማታ ማታ ስንገናኝ ምናልባት በሳምንት አንዴ ምናምን ሊሆን ይችላል እኮ የምናወራው፣ ግን በቃ ያቺ የምናወራት ነገር ትልቅ ሪሊፍ ነች። ምን የተከናወነ እንደሆነ ምናምን አንዴ ዳምፕ አደርግበታለሁ፣ እሱን ዳምፕ ያደርግብኛል። ከዛ በኋላ በቃ ይርገድ እንደውም በሳይንስ አንድሪ ሁበርማን የሚባል ሰው ያላይታችሁት ከሆነና እሱ ምን ሲሰምቻለሁኝ ለአይምሮ ጤንነት በጣም ኢምፖርታንት ከሚባሉ ነገሮች መካከል አንዱ ጠዋትና ማታ እንዴት አደርክና እንዴት ሰላም ደር የሚል ሰው መኖር ነው። ጠዋት የሆነ ሰው ቴክስት እንደሚልክልን ስናስብ በቃ ኢምፖርታንት ነን ማተር እናደርጋለን የሚል ሴንስ ኦፍ ኢምፖርታንስ ስላለ ለሜንታል ሄልዝ ለሰላማችን በጣም ኢምፖርታንት ነው የሚል ነገር አንብቤ በጣም ተገርሜ ነበር። ሰው ተቻለ መጠን እሱን ለማድረግ ሞክሩ። እንግዲህ በአዲሱ ቢሮዬ ምክንያት ቦሌ መዋል ከጀመርኩ በኋላ ያስተዋልኩትን ነገር ልንገራችሁ። እጅግ በጣም ሰክሰስፉል ሀብታም ብላችሁ የምታስቧቸው ሰዎች አብዛኞቹ፣ ይሄ ለሁሉም አይደለም፣ የምታስቧቸውን ያህል ኢንስፓየር የሚያደርጉ ሰዎች አይደሉም። ኦነስትሊ ጠጋ ብላችሁ ስታወሯቸው በጣም ኖርማል እንደሆነ ይገባችኋል። እና ይባላል ባይ ዘ ወይ ይሄ ግሎባሊ ያለ ኮንሴፕት ነው። ዶንት ሚት ዩር ሂሮስ ይባላል። ሂሮ ብላችሁ የምታስቀምጧቸው ሰዎች ያን ያህል ሂሮ አይደሉም። ጠጋ ብላችሁ ስታወሯቸው በጣም ኦርዲነሪ ሰዎች ናቸው። የሆኑ ነገሮችን ብቻ ኤክስትራኦርዲነሪ ማድረግ ስለሚችሉ ነውና ኤክስፔክቴሽናችን ይጎዳል ብዙ ጊዜ። የሆነን ሰው በቃ ሰቅለ ነው ሰማይ ላይ ያደርሰ ነው በአካል ስናገኘው ግን ያን ያህል የተለየ አይደለም። እና እኔንም እንደዛ የሚሉ ሰዎች እኮ ስላሉ ነው አይምሯቸው ውስጥ የሚስሉት ዮናስ እና መተው የሚያገኙት ዮናስ ሲለያይባቸው እዛው ፊት ለፊት አያቸዋለሁ። እንዲህ ነው ሲሉ ማለት ነው። yes እንዲህ ነው like we're all normal people ሁላችንም ሰዎች ነን። we're all human beings የተለያየ ዲሲዥኖች ይወሰን በቃ እና እነዛ የወሰናቸው ዲሲዥኖች ከዛ በኋላ በራሳችን የተለያየ ህይወት መንገድ ላይ አስቀምጦናል። ከዛ ነገ የምንወስናቸው ውሳኔዎች ደግሞ ወዴት እንደሚወስዱን አናውቅም። ከፍ ያለው ሰው ዝቅ ያለው ከፍ ይችላል። like ያን ያህል ህይወታችን ውስጥ ከፍተኛ የሆነ ራንደምነስ አለ፣ ትልቅ ራንደምነስ አለና በቃ ይገርመኛል ሁሌ ይሄን ሰውዬ ባገኘው ብዬ በቃ ይሄንማ እንደው አግኝቼው ዋው ብዬ አገኘዋለሁ። ያን ሰው ግን ያን ያህል ዋው አይደለም። ኦፍ ኮርስ የምንወስዳቸው ሌሰኖች፣ ኦፍ ኮርስ የምንወስዳቸው ትምህርቶች ይኖራሉ አብሶሉትሊ። ግን እንደ ሂውማን ቢንግ ግን በቃ we're all humans። አንደኛው እሱ ነው። ሌላው ደግሞ ሪል የሆነ ነገር ቢልድ ያደረጉ ሰዎች ፖርትፎሊዮአቸው ላይ አትሊስት 10 ዓመት አለ። ይሄ ቀንታችሁ እገሌማ ስኬታማ ነው ምናምን ብላችሁ ዳችሁ የምታወሩት ሰው የምር እውነተኛ ስኬት ከሆነ አንድ 10-15 ዓመት አለ ፖርትፎሊዮ ላይ። ጎሎቻችን እቅዶቻችን መሳካታቸው አይቀርም። እስኪ የሰጠነው ጊዜ ስላነሰ ምንም ነገር ላይ 10 ዓመት ከሰጣችሁት እንዴት ፌል ታደርጋላችሁ? 10 ዓመት ዘግድ ነበር እና እኔ አሁን በፊት ቢዝነስ ላይ 5 ዓመት ነበር በቃ 5 ዓመት ሰርቼ ምናምን፣ ግን አሁን 5ቱን ትቼዋለሁ። 10 ዓመት ብዬ ነው እያሰብኩ ያለሁት። 10 years almost አሁን 4 ዓመት አልፎኛል። 5 ዓመት ሊሞላኝ ነው። ስለዚህ ከዚህ በኋላ 5 ዓመት ይቀረኛል። የሚቀጥሉት 5 ዓመት ላይ የምሰራቸው ነገሮች 10 ዓመት ስራ ላይ ስቆይ ቢልድ የማደርገውን ነገር ይወስነዋል። ለራሴ ጊዜ መስጠትን ነው አሁን በትልቁ የተማርኩ ያለሁት ከነዚህ ሰዎች። These are my friends. ቢሮ ያሉት ትናንት እንዳስቀመጥኩት ኤቭሪቲንግ። ኖርማሊ the first thing I do ኦፊስ ከገባሁ በኋላ እንደነገርኳችሁ ሾርት ሚቲንግ ነው with my executive assistant። እሱን ጨርሰናል አሁንና ከዛ በኋላ 3 ሰዓት ላይ የሚመጡ ፕራይቬት ክላይንቶች አሉን፣ ግን አርፍደዋል። አሁን ኦልሬዲ ከ20 አካባቢ የሆነ 3 ሰዓት 20 minutes ሌት ሆነዋል ማለት ያው ከለሱ ሴሽን ላይ ነው እየገፋ ነው የሚመጣው። 1 ሰዓት ተኩል ሴሽን ነው ሰዓቱ ከንተን ቢከዝ እኔ ከዛ በኋላ ባክ ቱ ባክ ሚቲንጎች ስላሉ እንደውም ስኬጁል ላይ ላሳያችሁ እንዳይመስል። እዚህ ጋር የምታዩት የ3 ቀን ስኬጁል ነው። የዛሬው ይሄ ነው። ከ11 ሰዓት ጀምሮ እስከ ምሽት 4 ሰዓት ድረስ የሚያልቅ ታይት የሚባል አይነት ስኬጁል ነው። እዚህ ጋር የቼኪን አለኝ፣ ከዛ ሚቲንግ የክላይንት፣ ከዛ ሚቲንግ አናደር ሚቲንግ አናደር እያለ ይወርዳል እስከ ማታ ድረስ። ኮንቴንት ራይቲንግ ማለት ነው። ይህን ይመስላል ስኬጁል። አሁን ክላይንቶቹ መጥተዋል ለፕራይቬት ኮንሰልቴሽን ወደ ታገባለን። ኦልራይት ፕራይቬት ሴሽን አለቀ። የ1 ሰዓት ተኩል ሴሽን ነበር የነበረኝ። አይ ላቭ ወርኪንግ ዊዝ ክላይንት ፋም ቢንግ ሆነስት። ለምን
በቃ ኦልሬዲ ኮሚትድ ናቸው፣ ኦልሬዲ ሲሪየስ ናቸው። ሲሪየስ የሆነ ገንዘብ ነው ከፍለው የሚመጡት። ስለዚህ እኔ የምሰጣቸው ነገር በሙሉ በቃ ላይክ ግራስ ተደርጎ ቀጥታ ወደ ስራ አፕላይ የሚደረግ ነገር ነውና አይ ካን ሲ የሴሽኖቻችን ላይ ስናወራ ምናምን አይ ነው ላይክ ቢዝነሱ ሌላ ዳይሬክሽን ሌላ ሼፕ እየያዘ እንደሆነና እነሱ ራሱ ያዩታል። ሶ ኤቭሪ ኮንሴፕት ኤቭሪ ፕሪንሲፕል ኢዝ ኒው አሃ ሞመንት ለነሱና እንዴት ኢንጆይ እንደማደርገው ልነግራቸው አልችልም ይሄንን ፕራይቬት ሴሽን እና አይ ዊሽ አይ ኖ ስኬሌብል አይደለም። አይ ኖ በቃ ላስተናግዳቸው የምችላቸው ክላይንቶች ቁጥር በጣም ውስን ነው፣ ግን ስቲል በኦንላይን በላይቭ ከሚከናወኑት ነገሮች በሙሉ አይ ጄኑዊንሊ ፕሪፈር ዲስ ዋን እና was so productive። እሱን ጨረስን። አሁን going to do another meeting ከራሴ ሚዲያ ቲሞች ጋር፣ ከዛ ሌላ ሚቲንግ እያለ ይቀጥላል። እሺ እንዴት ከማችኋል? እንዴት ናችኋል? ሰላም ናችሁ ወይ? ያ ሰው እቺ ኢንተርኔት ጠዋት ከጂም ይዤ የመጣሁት ጁስ ነውና እዚህ ጋር ክሬቲን አለ። ብዙ መስል ጁስ ስላደረኩኝ I'm trying to build እና ብቻውን በውሃ ስለማልወስደው ከዚህ ከጁስ ከሚሰርኩት ነው ከምሳ በፊት ማለት ነው። ከዛ እዚህ ላይ ምሳ ይቀጥላል። ከምሳ በኋላ 9 ሰዓት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያዘጋጁት ኢቨንት አለ። እዛ ኢቨንት ላይ አይ ቲንክ እንግዳ አድርገው ጠርተውኛል። እኔም ተስማምቻለሁ። ሰው ወደዛ ነው የምሄደው። I think it's going to be fun። ለሁለተኛ ጊዜ ነው አላሱ ስንት የኔ መኪና እንዲወጣ ይሄ ሁሉ መውጣት አለበት። very nice። መቆየት በጣም ነበር የሚፈልገው። መውጣት ሳልፈልግ ነው አክቹሊ የወጣሁት። ጀርሲ የሆነ ወሬ ነበር ይዘን የነበረው፣ ግን አንፎርቹኔትሊ እንደዛ አይነት ላይፍ ስታይል የለኝም። እኔ ራንደምሊ ካገኘኋቸው ጓደኞቼ ጋር ቁጭ የማወራበት ታይሙን አፎርድ የማደርግበት ላይፍ ስታይል የለኝም። ናው ቡና አልጠጣሁም። በርግጥ መጠጣት ነበረብኝ ለኢቨንቱ በት ስቱዲስ እንሂድ ወደ ኢቨንቱ። አሁን አስቱ ነው የምሄደው። አይ ቲንክ 30 ደቂቃ ድራይቭ ነው ይኖርብኛል አትሊስት በትንሹ ማለት ነው። ምክር ለሰጪው ቀላል ነው የሚሉት አባቶቻችን እንደዛ ስለሆነ ነው። አንዳንዴ ለአንተ የሰራል ነገር በሙሉ በቃ ለሁሉም ሰው ይሰራል ማለት አይደለም እና ስታወራው በጣም ነገሩን አፕላይ ለማድረግ ቦታው ላይ ዝግጁ ያለ ሰው ሲቀበለው ወዲያው ኢንስታንትሊ አፕላይ ያደርገዋል። ከዛ ተቀብሎ ወደ ስራ ለማስገባት ደግሞ ሬዲ ያልሆነ ሰው አለ። ለሱ ምንም አይጠቅመው which is majority of people። ከዛ ደግሞ የሆኑ አሉ few ሰዎች ማለት ነው ሬዲ ናቸው፣ ግን ነገሩ ኮስት ያስደርጋቸዋል ብዙ ነገር አይሰራም ለነሱ ነው። እነሱ ደግሞ ሲወስዱት ኮምፕሊትሊ ሌላ ዳይሬክሽን ውስጥ ነው የሚያስገባቸው። የሚፈልጉት አይነት አውትፑት ያገኙበት ምናምን ሰው ተመልሰው እኔም ብለ ማድረጋቸው ሳይሆን የሚያሳስበኝ በቃ ህይወታቸው በሆነ መንገድ ኔጌቲቭሊ አፌክትድ ሆኗል እና የዛ ነገር አስተዋጽኦ ማድረግ በራሱ ትልቅ ኃጢአት ነው። እና ምክር ለሰጪው ቀላል ነው የሚሉት አባቶቻችን እንዲሁ ዝም ብሎ ማውራት ቀላል ነው ለማለት ሳይሆን ይሄ ነገር ገብቷቸው ነው ብዬ አሰብኩ። አሁን ባለው አይምሮ ይሄ ነው የተገለጠልኝ። ስለዚህ ነው አንዱ ይሰራል ይሄ ነው አይሰራም። በጣም የሰው ልጅ እጅግ በጣም ሰብጀክቲቭ ነው። ለምሳሌ በፊት ማለት ነው የኔ አፕሮች if I give you something የሆነ ነገር ከሰጠሁህ እንደሚሰራ ካረጋገጥኩልህ ከዚህ በፊት ደግሞ እኔ ሰርቼበት ከሰራልኝ ደግሞ ለኔ እንደኔ አይነት ደግሞ የሆነ ሰዎች ወስዶ ደግሞ ከሰራላቸው አንተ ለምን ይቀርባል? why not you ነው ይሄን why not you now which is right። አሁንም ቢሆን ስኖ ማምነው እኔ why not you ግን ሁላችንም እዛች point of consciousness ላይ የምንደርስበት እድሜና ጊዜው ይለያያል። እኔ አሁን በጣም ሰው ላይ ጀጅ እንዳላረግ ሰው ላይ እንዳልፈርድ ከሚያደርጉ ነገሮች መካከል አንዱ ይሄ ነው። ሁሌ ራሴን ማስታውሰው የሆነ ሰውዬ በ37 ዓመቱ ያ ማለት ሊትራሊ ከኔ 10 ዓመት ኦልደር ሆኖ መጥቶ ምን እንደማደርግ አላውቅም ገና ተጋብቻለሁ እንዲህ አይነት ስራ ላይ ያለው ታይሮን ነው ወዴት ልቀይረው እንደምችል ምናምን ሲለኝ ያ ጀጅመንታል አይምሮ ምን ብሎ ሊያስብ ይችላል እንዴ? እኔ በ27 ዓመቴ ዩኒቨርሲቲ ያለው ይሄን ነገር ፊግር አውት ካደረኩ ለምን ይሄን ያህል ጊዜ ሊወስድብኝ ይችላል ለአንተ ምናምን ብሎ ሊያስብ ይችላል። ያ ጀጅመንታል ማይንድ ማለት ነው። ግን ሁል ጊዜ አይደለም ስራ ኑሮት ቢዝነስ መጀመር ይፈልግና የኔ ቢጤ ሰው በቃ መንገድ ላይ እዚህ የወደቀ ሰው መጥቶ የሚለምንን ሰው ምናምን ስትመለከተው በቃ የጊዜ ጉዳይ ሊሆን ይችላል። ዩ ኔቨር ኖ መቼ ምን ሰዓት ላይ እግዚአብሔር እነዛ ሰዎች ህይወት ላይ ሰርቶ ካፈር እንደሚያነሳቸው አታውቅም። እኔን ካፈር ያነሳበትን ታይሚንግ ላይ የሆነ ሰው ቢያገኘኝ ይስቅብኛል። no one would imagine ይሄ ልጅ ሰው ሆኖ ሰው ምክር ይጠይቀዋል ብሎ ማንም አያስብ ነበር። ስለዚህ እግዚአብሔር ይሆናል ባለው ታይሚንግ እኔ ላይ ከሰራ የነሱም ሰዓቱ በቃ ገና ነው ማለት ነው። የነሱም ታይሚንግ ገና ነው ማለት ነው። እና ተመለሰ የዛሬ 2 ዓመት የዛሬ 5 ዓመት ሹት 10 20 ሄድ መቼም ይሁን ጊዜው ችግር የለውም። ስትመጣ ግን የምትጸጸትበት ሞመንት ነው የሚሆነውና የተለያየ አይነት የታይም ፍሬም ላይ ስለሆነ ያለ ነው። ሰው በጣም ጀነራል የሆኑ ፊድባኮችን ስትሰጥ መጠንቀቅ ያስፈልጋል ማለት ነው።
እኔ ለኔ አልቲሜት ፎርም ኦፍ ሪፍሌክሽን በቪዲዮ ሳይሆን በጽሁፍ ነው የሚመጣው። ምክንያቱም ሐሳብህን ስትጽፈው ታየዋለህ፣ ውጭ ላይ እንዲህ ታየዋለህ ተበትኖ ማለት ነው። ከዛ ኦኬ እቺኛው ላስተካክላት፣ ኮሬክት ላርጋት፣ ይሄኛው ልሰርዘው፣ ልደልዘው። በዛ ውስጥ የምርም የአእምሮህን ኮምፕሌክሲቲ በተለይ ደግሞ እስክሪፕቶና ወረቀት ከሆነ ውጭ ላይ ማየት ትችላለህ እና በጣም just an amazing way of reflection። ሄሎ እንዴት ናችሁ? ቆንጆ አድርጎ ነው ያስተዋወቀኝ ብዬ አስባለሁ። በጣም ነው የማመሰግነው። ያው ለማታውቁ ሰዎች ዮናስ እባላለሁ። ቁም ነገር የምትወዱ ከሆነ እኔም እወዳቸዋለሁ። ደባሪ ሶሎ የተሻለ ሰው ነው መገኘት እንዳሁን ጊዜ ቀላሉ ነው ያለው። በተለይ ደግሞ ዩኒቨርሲቲ ላይ ታውቁታላችሁና ያ አምቢሽን ያ ኮሚትመንት ያላችሁ ሰዎች በርቱ። በጣም በጣም የተሻለ ፊቸር እናንተ ውስጥ መለከታለሁኝ። ቴንክ ዩ ሶ ማች። በድጋሚ መልካም ጊዜ ይሁንላችሁ። ብሬን ስለመጣ በጣም እናመሰግናለን። ቴንክ ዩ ሶ ማች። ከዚህ በኋላ አሁን 11 ሰዓት ሆኗል። ስራ አለብኝ፣ አልጨረስኩም። ነገ ሐሙስ አይደለም? ነገ የምንቀርጻቸውን ነገሮች ምንም አላደረስኳቸው። by the way yes so I need a focused የሆነ ታይም ለመስራት ታትፋይ ኦፊስ መሄድ አለብኝ የሚለው in for that office ቦሌ ወይስ ጋርመንትስ የትኛው ኦፊስ ነው ዮናስ ፎከስድ ነው እንዲሰራ የሚያስችለው? is the $1 million question። ጊዜያዊ ካሜራማን ዲዛይን አድርጓል። አሁን ገና ፊኒሽ ዘ ኢንታየር ብሎግ እኔ ራሴ ብሎ ገብቼ ኦልራይት ቢሮ ገብቻለሁ። አክቹሊ ከገባሁ ቆየሁኝ። ሪካርድ ማድረጉን ረስቼው ነው። አሁን 12 ሰዓት ከ20 አካባቢ ነው። ከዚህ በኋላ ፕሮባብሊ እስከ 3 ሰዓት ድረስ እዚሁ ነው የሚሆነው። ጨርሳለሁ። የኮንቴንት ስራዎች ናቸው ያሉብኝ። ከዛ ለነገ ፕሪፓሬሽን፣ ከዛ አልቃልቀሙ ጥሩ ነው። ምንም አይልም። ሶ ፋር ሶ ጉድ። እዚህ መስኮቱ ጋር የወጣሁት ቪው ላሳያችሁ ነው። ከዚህ አይ ሚን ያን ያህል ላያምር ይችላል፣ ግን እዩት ፊት ለፊት ምን እንዳለ። ከዚህ በላይ ማቅረብ ይችላል ስለነበረ መድኃኔዓለም ነው። ኤኒዌይስ ዳይሬክትሊ የቦሌ መድኃኔዓለም ጉባኤ የምሳተፈው ከዚህ ከመስኮት ነውና በተለይ ደግሞ ማታ ማታ በጣም ካልም ይሆናል። ከተማው ጸጥ ሲል ምናምን ደስ ይላል። እዚህ ጋር ወጥቶ አየሩ በጣም ደስ ይላል። የቤተክርስቲያን ድምፅ ነው የሚሰማው ምናምን እና ኢታዝታት ካልሚንግ የሆነ ኢፌክት። በተለይ ደግሞ ለዛይት ትንሽ ምሩጫ የበዛበት ቀን ሲሆን ትንሽ አቀዝቅዤ ካልገባው በስተቀር ይዤው መግባት አልፈልግም። ሩጫውን ሀስሉ የስ አለቀ። ስራዬን ቀድሜ የጨረስኩት ያስመሸኛል ብዬ ነበረ። ቀድሜ ጨርሻለሁ። አሁን ግን ቤት ከመግባት በፊት ወክ ማድረግ ፈልጋለሁ። ትንሽ በጣም ኤነርጄቲክ ነኝና ትንሽ ኤነርጂን ማውረድ ፈልጋለሁ፣ ግራውንድ ማድረግ እና የሆነ ስዊተብል ቦታ እየፈለኩ ነው ወክ ለማድረግ። ወደ ካዛንቺስ ነው ለመሄድ እያሰብኩ ያለሁት። ከወክ በኋላ ወደ ቤት ሃይ በጣም ኤክስፔሪየንስድ የሆነ ካሜራማን ነው ያገኘሁት። ቬሪ ዌል ኤክስፔሪየንስድ። የስንት ዓመት ፖርትፎሊዮ ነው? ጤና ይስጥልኝ። እንዴት ነው? እኔ ቡና የሌለው ነገር አምሮዲ ካፊኔትድ ይሄ ለእኔ አይደለም ኦብቪየስሊ፣ ግን ዋን ፎር ዘ ሮድ። ቴንክ ዩ። ሰላም ደሩ። ሜቢ just in case. Cheers. በጣም ረጅም ወክ ነበር ያደረግኩት። ኦልሞስት አሁን ሰዓቱ 3 ሰዓት ተኩል አካባቢ ነው። it's about time። ከዚህ በኋላ ወደ ቤት ይሆናል ማለት ነው። የዛሬው ቀን ከሞላ ጎደል
ይሄን ነው የሚመስለው። I hope you enjoyed the whole day like vlog ከሰራሁኝ actually ቆይቻለሁ። እንዲህ አይነት የቀን ውሎ መቻችሁ ኮረሌት ሚ ነው ፕሮሚስ መግባት አልችልም። honestly enjoy አላደርገውም ዛሬ ራሴ ነኝ አብዛኛውን ፓርት ቀርጸው የነበረው ግን for sure መስራት አይቀርም እናንተን የሚያስደስታችሁ ከሆነ I'll see you guys ሌላ ጊዜ bye